ልዩ ዘገባ የአሰልጣኝ ዘማሪያም ወልደ ጊዮርጊስ የቁጣ በትረ ሙሴና የፋሲል ከነማ ዳግም መነሳሳት። ዘገባው የመላኩ ወልደ ሰንበት ነው። የአጼዎቹ አሰልጣኝ ዘማሪያም ወልደ ጊዮርጊስ የፋሲል ከነማን መንበር ከተረከቡ ወዲህ በዝምታ መቆየትን መርጠው ነበር። ቡድኑን ከሽንፈት አዙሪት አውጥተው ወጥ የሆነ አቋም እንዲይዝ ለማድረግ በሚጥሩበት በዚህ ወቅት ከመደበኛ የጨዋታ መረጃዎች ውጪ ለሚዲያ መግለጫ ከመስጠት ተቆጥበው ቆይተዋል። ትናንት ምሽት ወላይታ ዲቻን ካሸነፉ በኋላ ግን ዝምታቸውን ሰብረው ለብስራት ሬዲዮና ቴሌቪዥን በሰጡት ልዩ ቃለ ምልልስ በክለቡ ውስጥ ስላለው እውነተኛ ለውጥና ስላጋጠማቸው ፈተናዎች በዝርዝር ተናግረዋል። ከቁጣ የመነጨው ለውጥ ፋሲል ከተማ ካለፉት ሁለት ጨዋታዎች በፊት ምንም እንኳ አንድ ሽንፈት ብቻ ቢያጋጥመውም ከድል ጋር ግን ተኮራርፎ ቆይቶ ነበር። አሁን ላይ በተመዘገበው ድል ታዲያ እንደ መነሻ የሚጠቀሰው ከድሬዳዋ ከተማ ጋር የነበረው ጨዋታ ነው። የብስራት ስፖርት ዝግጅት ክፍል በስፍራው ተገኝቶ እንደታዘበው በዕለቱ በቡድኑ አጨዋወት ክፉኛ የተበሳጩት አሰልጣኝ ዘማሪያም በነጋታው በሐዋሳ አርቲፊሻል ሜዳ በነበረው ልምምድ ላይ የቁጣ በትራቸውን አሳርፈዋል። አሰልጣኙ በከፍተኛ ስሜትና ንዴት ውስጥ ሆነው ተጫዋቾቻቸውን እንዲህ ሲሉ አስጠንቅቀው ነበር። እኔ እንዲህ አይነት የፋሲል ከተማ ቡድን አላውቅም። ፋሲል ትልቅ ዋጋ የተከፈለበት ቡድን ነው። ትናንት የተመለከትኩት ፋሲል ግን በፍጹም የማላውቀው ነው። በዚህ መልኩ መቀጠል አንችልም። ከዚህ በኋላ የራሴን እርምጃ እወስዳለሁ። ይህ ቆፍጠን ቆምጨጭ ለማስጠንቀቂያ በቡድኑ ውስጥ ትልቅ ድንጋጤ ቢፈጥርም ውጤቱ ግን በጎ ሆኗል። የአሰልጣኙን ቅሬታና ተቃውሞ ተከትሎ ተጫዋቾች በራሳቸው ተነሳሽነት ባደረጉት ዝግ ስብሰባ መዘናጋትና ቸልተኝነት በውስጣችን አለ የሚል መግባባት ላይ መድረሳቸው ተሰምቷል። ቀጣይ 3 ጨዋታዎችን በድል ለመወጣትም በስብሰባው ከስምምነት ላይ ደርሰዋል። ለገቡት ቃልም ተግባራዊ ምላሽ በመስጠት አሁን ላይ ጠንካራ የሚባሉትን ሐዋሳ ከተማና ወላይታ ዲቻን በከፍተኛ ወኔና ተጋድሎ በተከታታይ አሸንፈዋል። ለጊዜውም ቢሆን ደረጃቸውን ወደ 3ኛ ከፍ አድርገዋል። የምንገነባው አስፈሪውን ፋሲል ነው። አሰልጣኝ ዘማሪያም ከድሉ በኋላ ከብስራት ስፖርት ዝግጅት ክፍል ጋር በነበራቸው ቆይታ አሁን ያለው ውጤት ገና ጅምር እንደሆነ አጽንኦት ሰጥተዋል። እኛ የምንፈልገው በሆነ አጋጣሚ ብቻ የሚያሸንፍ ቡድን አይደለም። እኛ የምንገነባው አስፈሪውንና ሁሌም በማራኪ አጨዋወት የሚያሸንፈውን ፋሲል ከነማን ነው ሲሉ ፍኖተ ካርታቸውን አብራርተዋል። አሰልጣኙ አክለውም በቡድኑ ውስጥ እየታየ ያለው አልሸነፍ ባይነት ከውጤቱ በላይ እንደሚያስደስታቸው ገልጸዋል። ይህንን የአንድነት መንፈስ ድምፅ አጥፍተን ለማስረጽ እየጣር ነው። እግር ኳስ ሂደት ነውና ትዕግስት ይፈልጋል። ታገሶን። ለእስካሁኑም ክለቡንና ደጋፊውን እናመሰግናለን ሲሉ ለብስራት ስፖርት ተናግረዋል። ለፋሲል የምሰስተው ምንም ነገር የለም። የምሰራው ስለሚከፈለኝ ሳይሆን ቤቴና ማንነቴ ስለሆነ ነው ሲሉ ለክለቡ ያላቸውን ጥልቅ ፍቅር ገልጸዋል። ቀጣዩ ፈተና አጼዎቹ በሐዋሳ የሚኖራቸውን ቆይታ ከመቀሌ ሰባ እንደርታ ጋር በሚያደርገው ጨዋታ ያጠናቅቃሉ። በልምምድ ሜዳው ቃል ኪዳን መሰረት ለ3ኛ ተከታታይ ድል ወደ ሜዳ የሚገቡት ፋሲል ከተማዎች ይህንን ግስጋሴ ያስቀጥሉ ይሆን የሚለው የብዙዎች ጥያቄ ሆኗል።